በጣም ብዙ ኦዲየንሶች ከሚጠይቁኝ ጥያቄዎች ውስጥ በኮሜንትም በቴክስትም እንዲሁም ደግሞ በስልክ ስንገናኝ ከሚጠይቁኝ ጥያቄዎች ውስጥ አንዱ እንዴት ነው በፍቅር ግንኙነት ውስጥ አብሮኝ ያለው ሰው እንዳይሰለቸኝ እየወደደኝ እንዲኖር ማድረግ የምችለው ነው። ምክንያቱም እንደ ድሮ አሁን አብሮኝ መቀመጥ አይፈልግም ኦር አትፈልግም። እንደ ድሮ ሚስጥር አይነግረኝም ኦር የሚያስበውን አይናገረኝ። እንደ ድሮ ከኔ ጋር ታይም ስፔንድ ሲያደርግ ቶሎ ይሰላቻል። ቶሎ ነገሮችን ማስረዳት አይፈልግም። የድካም ስሜት ይታይበታል። ኦር ደግሞ እንደ ድሮ የሚወደኝ አይነት ፊሊንግ እየተሰማኝ አይደለም። ፍቅር ስቴብል የሆነና ሁሌ አንድ አይነት የሆነ ነገር ማለት አይደለም። የሰው ልጅ በረጅም የፍቅር ግንኙነት ውስጥ ወይም በትዳር ውስጥ ሲኖር ያለውን ፍቅር እንዲቀጥል ከሚያደርጉ ነገሮች ውስጥ አንድ አራቱን ነው የምናወራው። እኔን የምታውቁኝ ከሆነ ጤናማ ሪሌሽንሽፕን መገንባት የምታስቡ ሰዎች ይሄን ቻናል ደፍኒትሊ እንድታዩት ሪኮመንድ አደርጋችኋል። ለሌሎች ሰዎችም ሼር እንዳታረጉት በእርግጠኝነት ትጠቀሙበታላችሁ። ሰብስክራይብ ሳታረጉ የምታዩ ሰዎች ስለማይቆጥር ክሊክ ብቻ በማድረግ ሰብስክራይብ አድርጉ፣ ሼር አድርጉ ቻናሉን። ቴንክ ዩ። የመጀመሪያው የምንወደውን ሰው አቢዩዝ አለማድረግ ነው። ምን ማለት መሰላችሁ? እቺ ተርም ትንሽ ኮንፊውዝ ልታረጋችሁ ትችላላችሁ። ምን ማለት ነው? በጣም ብዙዎቻችን የምንወደውን ሰው የምናሳየው ባህሪ እኛ እስከምንፈልገው ድረስ መጦና ጨምቆ መጠቀም እንጂ መስጠት አይደለም። ኦፍ ኮርስ ይሄ አሁን ተወታችሁን ቻሌንጅ ሊያረጋችሁ ይችላል። አብዛኛው ሰው እስኪ በጣም የምንወደውን ሰው እንዴት እንዲኖር ነው የምንፈልገው? እኛ ህይወት ውስጥ በጣም የምትወዳትን ፍቅረኛ ኦር በጣም የምትወጂውን ቦይፍሬንድሽን እንዴት እንዲኖር ነው የምትፈልጊው እስካላችሁ አንቺ እንዳልሽው በአንቺ የፈለግሽ ሰዓት አንቺ የፈለግሽ ሰዓት እንዲበላ እንዲነሳ እንዲቀመጥ ኦር አንተ የፈለግሽ ሰዓት እንድትበላ እንድትነሳ እንድትቀመጥ በቃ ኮንትሮል ነው ፍቅራችን። ወይም ደግሞ ኮንሱም ማድረግ አቢዩዝ ማድረግ ነው። ያ ሰውዬ በተቻለ አቅም በእኛ ቁጥጥር ስር ሆኖ ያቺ ሴትዮ በእኛ ቁጥጥር ስር ሆና እኛ እንደምናዛትና እንደምንፈልጋት እኛ መምራት እንደምንፈልገው ብቻ ማስኬድ ነው የምንፈልገው። በእርግጥ ከፍቅራችን የተነሳ ነው፣ ለማጣት ከመፍራት የተነሳ ሊሆን ይችላል። ግን ጤናማ አትራክሽንን ይዞ ማስቀጠል የሚፈልግ ሰው እቺ በጣም አደገኛ ነች። አብዛኞቻችን የያዘን ፍቅር የአሳው ፍቅር ነው። አንድ አባት ቆይቷል ሶሻል ሚዲያ ላይ ምን ሲሉ ሰማው፣ ብዙ ሰዎች አሳ ለምዶ የምትበላው ብሎ ይጠይቃል አንድ ልጅን። አሳማ ስለምወድ ነው የምበላው ብሎ ሲመልስላቸው ስለምትወደው ነው ማለት ነው። ጠብሰ ቀቅለ ገነጣጥለ በልተ ራስን ደስተኛ የምታረገው። አብዛኞቻችን በዚህ ዘመን የያዘን ፍቅር የአሳው ፍቅር ነው። ምን ማለት ነው? የሆነ ነገር ስንወድ እስከምንችለው ድረስ ነው አቢዩዝ የምናደርገው፣ የምንጠቀመው ያን ነገር ማለት ነው አይደለም? ገንዘቡን፣ አቴንሽኑን፣ እድሜውን፣ ጉልበቱን መጠቀም ነው ፍቅራችንን ያገኘን ይመስላል። ምክንያቱም ፍቅር የሚይዘን ከዛ ሰውዬ የምናገኛቸውን ነገሮች ፊል በማድረግ ስለሆነ ማለት ትንሽ እቺ ቻሌንጂንግ ነች ለአእምሯችን። ግን ትክክለኛ ሪል የሚያቆይ ፍቅር ለሰዎች ውስጥ በመስጠትና በመሆን ውስጥ ነው። ስፒሪቹዋል አድርጋችሁ እንዳታስቡት። ይሄ በጣም በመንፈሳዊ እንትን ዴኮሬትድ የሆነ ሀሳብ አይደለም። የምንወደውን ነገር መንከባከብ፣ መስጠት፣ ከኛ አሳልፈን ነገር ማድረግ፣ ያ ሰው እንዲያብብ ማድረግ፣ ያ ሰው እንዲያሸንፍ ማድረግ፣ ያ ሰው ዊን እንዲያደርግ ማድረግ፣ ያ ሰው እረፍት እንዲሰማው ማድረግ ማለት ነው። ከአንድ ጓደኛ ጋር ስናወራ ከረጅም ዓመት በፊት ትልቁ ፕሪንሲፕል ይመስለኝ አለ፣ የሰው ልጅ የምትወደው ከሆነ ልክ እንደ ወፍ ልቀቀው ይብረር። ዞሮ ዞሮ ተመልሶ አንተ ጋር የሚያርፍ ከሆነ ያ ሰው ወይም ያቺ እርግብ ያንን ቦታ ነው የምትፈልገው። ዞሮ ዞሮ በሮ ስንል ግን ከአንዱ ልጅ ማለታችን ሳይሆን ሰውየው ኦር ሴትየዋ በፍላጎቷ ሳትታሰር የማስፈራራት ፊሊንግ ሳይኖርባት በሆነ ጥቅም ሳታስራት አይደለም፣ በሆነ ማስፈራራት ሳትይዛት፣ በሆነ ዶክመንት ሳታስጨንቃት አይደለም፣ የሆነ ነገር ያሳጣኛል ምናምን ብላ ሳይሆን ፈልጋ ሁሉ እያላት ሁሉ መሄድ እየቻለች አብራ ስትመጣ ነው ያ ነገር አትራክሽንን ለረጅም ጊዜ እንዲቆይ ያደርጋል። በነገራችን ላይ ሰዎች ቢያረጉልን ቢሆኑልን እኛ ደስ እንዲለን ዋጋ ቢከፍሉልን ከውስጣቸው እየሰለቻቸው ይመጣል። ምን እናረጋቸው ከሆነ ኦልዌይስ የእኛን ሰልፊሽ ኢንትረስት እንዲያረጉ እናረጋቸው ከሆነ የሚያስደስተውን ነገር ምትነጥቂ ከሆነ ኳስ ማየት ሊወድ ይችላል። በቃ ኳስ ማየት ካየ በዛው ፍቅርሽ ነው እኮ አይደል? ግን እየነጠቅሽ ነው የሚያስደስተውን ነገር። ኳሱን ትነጥቂዋለሽ። ነገ ደግሞ ከጓደኞቹ ጋር መዝናናት ኖት ያለሽ ትነጥቂዋለሽ። ስራ ቦታ ማምሸት አንተ ታመሻለህ ትነጥቂዋለሽ። ነጥቀሽ ምን ይሆናል ማለት ነው? እሱም ድብቅ መሆን ይጀምራል። አለ ቤት መግባት ሰበብ ይፈልጋል ሞር ስራ ለመስራት ውጪ። ምክንያቱም ጥያቄዎቹ ሁሉ ዲማንዲንግ ናቸው። ጥያቄዎቹ ሁሉ አንቺን ደስተኛ የሚያደርጉሽ ወይም ለአንቺ ሰላም የሚሰጡሽ ናቸው። ጥያቄዎቹ ሁሉ አንቺን እፎይ የሚያስብሉሽ እንጂ ለሱ እፎይ ይበል የሚል አይደሉም። ሰው አንዳንዴ በፍቅሩ ስንሆን እንረሳዋለን ያኛው ሰውዬ ህይወት እንዳለው፣ ያኛው ሰውዬ ፍላጎቶች እንዳሉት፣ ያኛው ሰውዬ የራሱ በብዙ እድሜ ዘመን ውስጥ በመጣበት እድሜ ውስጥ ብዙ ነገር አይቶ እንደመጣ እንረሳውና ፍቅራችን ማስጨነቅ ይሆናል። በዛ ውስጥ መሰላቸት ያመጣል፣ እያሰለቸ ይሄዳል። ሁለተኛ ደግሞ ቫሊዴሽን እና አፕሪሺዬሽን ነው። አድናቆትና እውቅና መስጠት። ሁለቱ በጣም ኢምፖርታንት እና ተቀራራቢ ሀሳብ ያላቸው የሚመስሉ ናቸው፣ ግን የተለያዩ ነገሮች ናቸው። እኔ ምን ብዬ አምናለሁ መሰላችሁ? የሰው ልጅ የሚኖረው በእውቅናና
በአድናቆት ወይም በቫሊዴሽን እና በአፕሪሺዬሽን ነው ብዬ አምናለሁ። ምን ማለት መሰላችሁ? ነሰሰር ለሰው ልጅ ህይወቱን የሚኖረው ማለት ሳይሆን ከሰዎች ጋር ባለው ግንኙነት ጤናማና የማይሰለች ህይወትን ማስቀጠል የሚችልበት አንዱ መንገድ እዛ ኤንቫይሮንመንት ውስጥ አድናቆትንና እውቅናን ማግኘት ሲችል ነው ብዬ አስባለሁ። ብዙዎቻችን ግን የሚጎለን እቺ ነገር ነች። ብዙዎቻችን አይደለም ሪሌሽንሺፕ ላይ ሌላም አስፔክት ኦፍ ላይፋችን ላይ እቺን ፓርት እናወጣታለን። ግን የሰው ልጅ ኢቭን ኢፍ ፌል እያደረገ ቢሆን ኢቭን ኢፍ ነገሮች አልሳካ ቢሉት ኢቭን ኢፍ በትክክል ነገሮች እያደረገ እንኳን ባይሆን አፕሪሺዬሽን ከሌለው ነዳጅ ያጣል። አፕሪሺዬሽን ከሌለው ቫልዩ ያወጣል። እውቅና ከሌለው ለሚያደርገው ነገር ለሚጥረው ነገር ቫልዩ ማይደረግ ከሆነ በውጤት ብቻ የሚመዘን ከሆነ ሪሌሽንሺፕ ውስጥ ያለው አትራክሽን እየወደቀ ይሄዳል ማለት ነው። ምክንያቱም እውቅና ተስፋ ይሰጣል። እውቅና የደበረንን ነገር እንድንተው ያደርጋል። እውቅና በነገራችን ላይ ሊትራሊ ቦዲ ኬሚስትሪያችንን ይቀይራል። ውስጣችን ያለውን መንፈስ ኮምፕሊትሊ ይቀይራል። እስኪ ሪሌሽንሺፑን እንተውና እስኪ አንድ ሴት መንገድ ላይ የሄደች ለይሴ ብዙ ነገር ተሸክማለች ብዬ ላስብ አይደል? ኢንፍሌሽኑ አለ፣ ኑሮ አለ፣ በጣም ብዙ ጫና አለ፣ ስለ ራሷ ያላት ኢንሴኪሪቲ አለ አይደል? አንድ ሰው ጤናማ የሆነ ኮምፕሊመንት ቢሰጣት ቀኗን አያበራው ሆነ አታውቅም። በአጋጣሚ ሰዎች እንደዚህ አይነት ኮምፕሊመንት ሰጥተዋችሁ ቀናችሁ በርቶ አያውቅም። ሊትራሊ ቦዲ ኬሚስትሪ ተቀየረ ማለት ነው። የሆነ ስትረስ ውስጥ ነበር፣ ፍርስትሬሽን ውስጥ ነበር። ግን የሆነ ሰው መጥቶ ቪዲዮ እየለቀቃችሁ ሊሆን ይችላል፣ 10 ሰው ነው እያየላችሁ ያለው። ግን የሆነ ሰው መጥቶ ከልብ አይሃለሁ ቪዲዮዎች በጣም አሪፍ ናቸው፣ በጣም ሄልፕ ያደርጉኛል ቢልህ አስበው ምን ያህል ሞራል ተስፋ አይሰጥም ሞር እንድትሰራ። ኦኬ የሆነ ሰው ጋር ደርሻለሁ ማለት ነው። ብዙ ሺህ ሰው አላየኝም ግን የሆነ ሰው ጋር ደርሻለሁ። ትዳር ላይ በተለይ ሪሌሽንሺፕ ላይ ደግሞ ሲሆን ይሄ ነምበር ዋን ነው። በቃ ምንም ስላረጉ አይደለም፣ አንዳንዴ ስለወደቁም ነው አፕሪሺየት ማድረግ ያለብን በነገራችን ላይ። ምክንያቱም ያ ሰው ለመውደቅ ይፈርት አድርጓል ማለት ነው። ሰው ደግሞ ይፈርት ካላረገ አይወድቅም። ጥረት ካላረክ እኮ አትወድቅም። ወዴት ትወድቃለህ? ከመሬት ወደ መሬት እኮ አይወደቅም። የሆነ ሰው ወደቀ ማለት አሰም ፖይንት ጥረት አድርጓል ማለት ነው። ያቺን ጥረት አፕሪሺየት የምታረግ ገርልፍሬንድ፣ ያቺን ጥረት አፕሪሺየት የሚያደርግ ቦይፍሬንድ በመሀል ያለውን አትራክሽን በጣም እንዲጨምር ነው ያደረገው። በጣም ቅድም እንዳልኩት ፌል ስላረጉም ሊሆን ይችላል፣ አረ በህይወት ስላሉ። ምክንያቱም ስንት ሰው የዛሬ ዓመት ይቀጥላል? እስኪ አሁን ይህን ቪዲዮ እያየ ያለ ስንት ሰው ይኖራል የዛሬ ዓመት? ሁላችሁም እንድትኖሩ ያደርገን ሁላችንንም። ግን ላንቀጥልም ግን እንችላለን። እውነት ለመናገር ከዚህ አንዳንዴ ስለማናስተውለው ነው እንጂ የዛሬ ሳምንት፣ የዛሬ 2 ሳምንት፣ የዛሬ 3 ሳምንት ይህን ቪዲዮ ያየ ሰው ላይኖር ይችላል በህይወት፣ እኔንም ጨምሮ አይደል? ምንም የምናውቀው ጋራንቲ የሆነ ነገር የለንም። ኢማጂን በዛ ሰዓት ግን አብሮህ ነው ያ ሰው። በዛ ሰዓት ግን ምንም ያን ያህል ሄልፕፉል እንኳን ባይሆን ከአንተ ጋር ነው ያ ሰው ወይም ከአንቺ ጋር ነው አይደለ? you have to be appreciate ማድረግ አለብን ያን በቃ ስላለሽኝ ይገፍዘም። በጣም ውስጡ ተስፋ የቆረጠን ሰው ሆፕ ይሰጣል፣ እንዲኖር ምክንያት ይሆነዋል፣ እንዲበረታ ምክንያት ስለሚሆነው ነው። ብዙዎቻችን ያለብን ችግር ሪሌሽንሺፕ ውስጥ አትራክሽንችን ከሚገለው ነገር ውስጥ አብሮን ያለው ሰው ውጤታማ ሲሆን ብቻ ነው በደስታ አፕሪሺየት የምናደርገው። አብሮን ያለው ሰው የሆነ ነገር ማድረግ አቅም ሲኖረው ብቻ ነው አይደለም ቫሊዴት የምናደርገው። ይፈርቱን ውጤት አምጥቶ ምናምን ስኬታማ ሆኖ የሆነ ነገር ሲያደርግ በጣም ብዙ ዋጋ ከፍሏል እኮ ለቤተሰቦቹ ሆነ ሲወድቅስ የሚያነሳው እኮ ነው አይደል? አንተ ብልጥ ከሆንሽ ራሱ እኮ ግዴታ ነው አይደል? ብልጥ የሆነ ሰው ኢቭን ወድቆ እንኳን በጣም ጀግና ነህ እዚህ ድረስ መድረስ ነገ ደግሞ እንደምታሳካው አምንብሃለሁ አይደለም? አንዳንዴ ምንም ያላረገ እንኳን ቢመስልሽ እኮ በውሸት ማዳን እኮ ማለት ነው ይሄ አይደል? ዋሽቶ ማስታረቅ ይባል የለ? አንዳንዴ በጣም እየሞከረ እንኳን ቢመስልሽ በእውነት እንዳንተ የሚለፋ ሰው አይቼ አላውቅም። ማይነካው ይመስላል፣ በደንብ ነው የሚነካው። ማንም ወንድ ይሄን ፊል ያደርገዋል ከልቡ። እሷም ብትሆን ስላለሽኝ አመሰግናለሁ፣ በቃ ሰውነቷ ተቀየረ ምናምን እንደዚህ ምናምን በቃ አጠገብ ሰው የሌለበት ሰዓት ወደድክም ጠላም ሺዝ ዊዝ ዩ ዘሞስት ቆንጆ ላትሆን ትችላለች። ዘሞስት በጣም ሶሻል ሚዲያ ላይ የምታያቸውን አይነት ላትሆን ትችላለች። ዘሞስት በጣም በቃ ኩበዝ እንትን ላትሆን ትችላለች የምታስባቸውን ነገሮች ሺዝ ዊዝ ዩ አይደል? ሺ ቾዝ ዛት ላይፍ ዊዝ ዩ ትረስት አድርጋ አብራ ያንን ህይወት ለመኖር መታለች። ሶ ዩ ሹድ ቢ ግሬትፉል ስላለሽኝ ቫሊዴት ማድረግ ማለት ነው። በቁቅና መስጠት እዛ ቦታ ስለተቀመጠች እዛ ቦታ አብራ እየተቸገረች ስለሆነ ቫሊዴት ምን ይጎዳሃል? አይደለም አንዳንዴ አድናቆት እኛም ስንፈልግ ያን ሰውም እንዲያገኝ ብናረግስ? ይሄንን ስል በጣም አንዳንድ ሰዎች ማረግ እየፈለጉ ማረግ ስለማይችሉ በጣም ተአምራዊ ሮማንቲክ ወይም የፊልም ነገር ያደርጉታል። ግን በጣም ቀላል በቃ ቴንኪው አይደል? ቴንኪው ስላለሽ በቃ ምንም ይሁን ጣመም አልጣመም የሰራችው ምግብ ነገር በቃ ቴንኪው ስላለሽ የምሬን ነው። ምክንያቱም ቴንኪው ለማለት ነገ ላትቀጥል ትችላለች ያቺ ሴት አብራ ላትኖር ትችላለች፣ በህይወት ላትኖር ትችላለህ አንተ። በጣም ሄልዚ አትራክሽንን ከሚጠብቁ ነገሮች ብዬ የማስበው በቃ አጠገባችን ስላሉ ስላልሞቱ
ይህን በግል በፐርሰናል ህይወቴ ውስጥ ስላሉ ነው። አንዳንድ የቤተሰብ አባልን በህይወት ስታጡ እነዛ ሰዎች ምንም ባያገለግሏችሁ፣ ምንም ባያግዟችሁ፣ ምንም ሄልፕ እንኳን ባያረጓችሁ ዝም ብሎ ቢኖሩ ብላችሁ ትመኛላችሁ አይደል? ያልጋ ቁራኛ ሆኖ ቢኖሩ እንኳን ብላችሁ ትመኛላችሁ። እያገዝኳቸው፣ እያጠብኳቸው፣ እየተሸከምኳቸው እንኳን መኖር እንኳን ምን ያህል ኢምፖርታንት እንደሆነ ፊል ያደረገኝ የህይወት ፓርት ስላለ ነው። መኖር በቃ ያ ሰው አላበላኝም፣ አላጠጣኝም፣ ቴኬር አላረገኝም ከሚለው በዘለለ በህይወት መኖሩ ራሱ ሰው ለሰው መድኃኒት ነው ይባላል አይደል? ልክ እንደዛ ሰው አፕሪሼት ማድረግ ተለማመዱ። በቃ ቴንክ ዩ አሜን ስላለኸኝ ይሄ ተስፋ ይሰጠዋል ያን ሰው አይደለም? ወደ ቤቱ እንዲገባ ያጓጓዋል፣ ተስፋ እንዳይቆርጥ ያደርገዋል። እሷም ደግሞ ራሷን እንዳትጠላ በወሊድ ብትወፍር አይደለም? በችግር እንደ ድሮ ፊቷ ባያምር ወጣትነቴን አጣሁት ብላ ብትሳቅ ኢፍ ዩ ቫሊዴት ሄር የሆነ እንትን ከሰጠ ተስፋ ይሆናታል አይደል? ነገ ነገሮች እንደሚስተካከሉ። ስለዚህ በጣም ኢምፖርታንት ነው ብዬ አስባለሁ። ሶስተኛ አይደንቲቲያችሁን አትጡ፣ ወይም ዶን ሎዝ አይደንቲቲ። ማንነትን ማጣት የተደበቀ የፍቅር ግንኙነት አትራክሽን ገዳይ ነው፣ ወይም የሪሌሽንሺፕ ገዳይ ነገር ቢኖር አይደንቲቲን ማጣት ነው፣ ወይም ማንነትን ማጣት። ሪሌሽንሺፕ ውስጥ ሰው በባህሪው የሆነ ነገር ላይ ኮምፎርታብል ሲሆን ይዞ የነበራቸውን ነገሮች ቀስ እያለ እየለቀቀ ይመጣል አይደለም? አስተውለህ ከሆነ ሶፋ ላይ ስትቀመጥ የሆነ እጄ ልቅቅ እያለ አይደል? ሰውነት ሶፋ ውስጥ ግብት ስምጥ እያለ የተመቻቸ የሚመጣው ነገር አለ። ልክ እንደዛው ህይወትም ላይ አንዳንዴ በህይወታችን ጥሩ ፓርትነር ስናገኝ፣ ጥሩ የፍቅር አጋር ስናገኝ፣ ጥሩ የትዳር አጋር ስናገኝ ምን አይነት እንሆናለን? የሆነ በጣም ኮምፎርታብል እየሆንን የነበሩና አይደንቲቲዎች ሉዝ እያደረግናቸው የተመቻቸ እንሄዳለን። በጣም እሱ አደገኛና በጊዜ ሂደት አትራክሽን መፈላለጋችንን እየገደለ ነው የሚሄደው። ምን ማለት መሰላችሁ? ለምሳሌ ያ ሰው ፍቅር የያዘው መጀመሪያውን ራሱ ከዛ አይደንቲቲ ነው እኮ አይደል? አፍተር ኦል እኮ የሰው ልጅ ፍቅር የሚይዘው ምክንያቶች የሚሆኑት ነገሮች እነዛ አይደንቲቲዎች ናቸው አይደለም? ስራ ላይ ያለህ ጥንካሬ፣ ስራሽ ላይ ያለሽ ጥንካሬ አይደለም? አስተሳሰብሽ፣ ደግነትሽ፣ ራስሽን አጠባበቅሽ፣ ሜንታል ሄልዝሽ፣ እንደዚህ እያልን እኮ ራሳችንን እንትን የምንላቸው ነገር ቆራጥነትሽ አለ ቆፍጣናነት እያልን በጣም ብዙ ኳሊቲዎችን መግለጽ እንችላለን አይደል? ቫልዩ የምታረጋቸው ነገሮች፣ መንፈሳዊነትሽ፣ እነዚህ ነገሮች ሊሆኑ ይችላሉ አትራክት አድርገው ያመጡት አይደል? ነገሮች የተስተካከሉ ሲመስለን፣ ሁሉ ነገር በቃ ሰላም ሲመስለን ለቀናቸው ወዴት እንመለሳለን? ሌዚ ወደ መሆን አይደል? ደካማ ወደ መሆን፣ እንደ ትናንት ራስ መጠበቅ ማቆም። ምክንያቱም የሆነ ሰው አክሰፕት አድርጎናል የሚል አመለካከት ውስጥ ስለምንገባ። ግን አፍተር ኦል ያ አትራክሽን ያ ክሊር የሆነ ነገር ያለው ያ ሰውዬም ያስቦት ነው የመጣው እንጂ ከራሱ ፍቅር ይዞት እኮ አይደለም የመጣው አይደል? የሆነ ሰው ጋር ሰው ፍቅር ይዞት ሲመጣ እኔ ፐርሰናሊ በሰው ልጅ ፍቅር የሆነ አይነት ምክንያቶች ያስፈልጋሉ ብዬ አስባለሁ። ፍቅርን በምክንያት ዲፋይን ማድረግ ባይጠበቅብንም ግን እንደ ሰው ደግሞ የምንወደው ኳሊቲ አለ አይደል? እነዛ የምንወደው ኳሊቲዎች ባጣን ቁጥር አትራክሽናችን እየቀነሰ እንደሚሄድ ማወቅ አለብን። ስለዚህ በፍጹም አይዴንቲቲያችሁን ሉዝ አታርጉ። የትላንት ጥንካሬሽን፣ የትላንት መንፈሳዊነትሽን፣ የትላንት ቆራጥነትሽን፣ የትላንት ነገሮች ላይ ያለሽን አመልክ፣ የትላንት አንባቢነትሽን፣ የትላንት ለስራ ያለሽ ትጋትን ኦር የትላንት ቤተሰባዊነትሽን፣ የትላንት ለልጆችሽ ያለሽ ቦታ፣ የትላንት ራስሽን አጠባበቅሽ፣ ለራስሽ ያለሽ ቦታ፣ ለራስሽ ያለሽ ክብርን ቀስ በቀስ ሉዝ እያረግሽው ሌዚ የሆንሽ ቦታ ለመስጠት አመጋገብን ማበላሸት እያልን ብዙ መግለጽ እንችላለን። ሰው እንዳለበት ችግር እየተውን ስንሄድ ያ ሰው እነዛን ነገሮች እያጣ ሲሄድ የሆነ አትራክሽኑ ይቀንሳል። ኦፍኮርስ አንዴ የገባበት ህይወት ስለሆነ አይደለም፣ አንዴ እስከ ጥግ መታገል ያለበት ስለሆነ ሊኖር ይችላል። ግን እንደ ድሮ አትራክሽኑ ላይኖር፣ እንደ ድሮ ኤክሳይትመንቱ ላይኖር ይችላል። እንደ ድሮ ቫልዩ ላያደርግ ይችላል። ወንዱም በጣም የምትወድለት ኳሊቲ ቆራጥነቱ፣ ደፋርነቱ፣ ቆፍጣናነቱ፣ ሃርድ ወርከርነቱ፣ ዲሲፕሊንድ መሆኑ፣ ቦታ ለስራው ያለው ቦታ ቀስ በቀስ እሱን እየተወው አይደንቲቲውን ሉዝ እያደረገ አይደለም ስለተመቻቸ ወር ገቢ በደንብ ወይ በሷ ሳይድ ስላለ የሆነ እየተወው ሌዚ የሆነ እስከ 3 ሰዓት 4 ሰዓት ፊልም አይቶ ተደስ ድሮ በጣም ጉድ ኳሊቲ ብሎ ይዞ የመጣቸውን ነገሮች ስለተመቻቹ አሁን ሄልፕ የሚያደርገው ስላገኘ ጫና ስለቀነሰለት እየተወው የሚሄድ ከሆነ የምሬ ነው አትራክሽን ፌድ ያደርጋል። እንደውም ብዙ ሪሌሽንሺፖች ዲፕ ዳውን ሰንጥቃችሁ ካያቸዋቸው አይደንቲቲ ሉዝ በማድረግ የሚመጡ ናቸው። እንደ ድሮ እንደዚህ አይደለም። እንደ ድሮ በጊዜ አይገባም። እንደ ድሮ ቫልዩ አያደርግም እነዚህ ነገሮች። እንደ ድሮ ለቤተሰቡ ቦታ የለውም። እንደ ድሮ ለስራ ፍቅር የለውም። እንደ ድሮ ለቤተሰቦች ሪስፔክት የለውም። እንደ ድሮ ለእኔ ቦታ የለውም የሚሉ ሀሳቦች እንደውም በጣም ይበዛሉ። ስለዚህ ሪሌሽንሺፓችሁ ውስጥ የያዛችሁትን ዋና ብለን የምናስባቸው እኛን የገነቡን እኮ አይደንቲቲዎች አሉ አይደለም። ኪሩቤል ሲባል የሆነ አይነት አይደንቲቲ እኮ አለ አይደለም። ይዞ የመጣው ከትዳር በፊትም ይሁን የምናምንበት ነገሮች አሉ። እነዛ የምናምንበት ነገሮችን ትዳሩ ስለገባ አይፈራርሱም ወይም ስለተመቻቸ አይተው አይደለም። ምክንያቱም እነዛ ኳሊቲዎች ናቸው ሲጀምር ከዛ ሰው ጋር
ያገናኙ። ኤርሚያስን ብንል የራሱ ኳሊቲዎች፣ የራሱ የሚያምንባቸው፣ የራሱ ዋጋ የሚከፍልባቸው፣ እስከ ሞት የሚታገልባቸው አቋሞች አሉ። እነዛን አቋሞች ስለተመቻቸ የምታፈርስ ከሆነ አትራክሽን ይቀንሳል። ምክንያቱም የሰው ልጅ ባህሪ ይሄ ሌዚነትን ኢቭን ራሱ ሌዚ ቢሆን ራሱ እንኳን ሌዚ ቢሆን ሌዚነትን ይጠላል አይደለም። የሚያሳንፈው ሰው የሚያዳክመው ሰው በጣም ነው እየጠላ የሚሄደው። ለምሳሌ ስራ እንዲሰራ በጣም የምትፈልጊ ልትሆኝ ትችያለሽ በጣም ከዛ ግን ልክ ትዳር ውስጥ ከገባሽ ሪሌሽን ከገባ በኋላ ትንሽ አብረኸኛል፣ ዛሬ ስራ ቅጣ በእናትህ ዛሬ እንደዚህ ምናምን እያለ በቃ ይሄ ማሳነፍ የሆነ ቦታ ዊን እንዳያደርግ ምክንያት መሆን አትራክሽን ይቀንሳል። ስለዚህ በጠዋት ስራ ሊሄድ ነው ሳይልሽ እልም ብሎ ይሄዳል። ለምን? ውስጡ የምትፈጥሪው ኤነርጂ ስላለ ያንን ለመሸሽ። ስለዚህ መጀመሪያ በርታ ስትዩ የነበረው በሪሌሽንሺፕ ሰዓት አይደለም ስራ ግባ፣ በጊዜ እንድትገባ ነው የምትፈልገው፣ እንዲሆን ነው የምፈልገው የምትዩን አቋም መያዝ ያስፈልጋል ቆፍጠን ብሎ። ምክንያቱም በተለይ ደግሞ ለወንድ ልጅ እዚህ ጋር መጨመር የምፈልገው በጀመረው የራሱ ህይወት ውስጥ በአንቺ መንገድ ሳይሆን እሱ በጀመረው ህይወት ውስጥ ወይም እሱ ፓሽኔ ነው ድሪሜ ነው ብሎ በሚያስበው ህይወት ውስጥ እንዲያሸንፍ ካረግሽው የምሬ ነው እንጃ ወዴትም ይሄዳል ብዬ አላምንም። አትሊስት ጭንቅላት ያለው ወንድ የሚያስበው ፓሽን መሆን የሚፈልገው ህይወትን እንዲሆን ሰፖርት የምታረጊው ከሆነ ማለት ነው። ግን እንዳይሆን መሰናከል የምትሆኙ ከሆነ ራሱ ውስጡ ከሚታገለው ስንፍና ጋር ተደምሮ አትራክሽኑ ይሞታል። ከድሪምሽ ወደ ኋላ የምታስቀረው ይመስላል። ምክንያቱም ወንድ ኮንስተንትሊ ጭንቅላት ውስጥ አንዱ የሚያውቀው ነገር ቫልዩብል መሆን ነው አይደለም። ወደ ኋላ በተመለሰ ቁጥር ከፓሽኑ በራቀ ቁጥር የሆነ ቁም ነገር ያለው ነገር ባላረገ ቁጥር ለራሱ ያለው ቦታ እየሞተበት ይሄዳል። ለራሱ ያለው ቦታ ሞተበት ማለት አንቺ ምክንያት ነሽ ብሎ ሊያስብ ይችላል። እሷን ካገኘው በኋላ ወደ ኋላ መሄድ የጀመርኩት፣ እሷን ካገኘው በኋላ ነው ማስበው ነገር ላይ እንዳሳካ ያልሆንኩት፣ እሷን ካገኘው በኋላ ለራሴ ቦታ እንዳይኖረኝ ያረኩት ማለት ይጀምራል። በተመሳሳይ ሴቷም ራሷ ላይ እንድትሰራ ራሷን ላይ እንድታድግ የራሷን የግል አይደንቲ እንድትጠብቅ ሄልፕ ማያረግ ከሆነ በሱ ምክንያት ነው እንደዚህ ሆንኩ፣ ድሮ እኮ ጠንካራ ነበርኩኝ፣ ድሮ እንደዚህ ነበርኩኝ ማለት ይመጣል። አፍተር ኦል ግን ኬፕ ዮር አይደንቲቲ በቃ ይዛችሁ የመጣችሁን መጥፎውን አይደንቲቲ አላልኩም፣ ጥሩዎቹን ኳሊቲዎች ግን መጀመሪያ የሆኑ አሰ ፐርሰን አትራክትድ እንድትሆኑ ያደረጋችሁን ኳሊቲ ግን you have to keep it ብዬ አምናለሁ። አራተኛ እቺ ሞር ኦፍ ለወንድ ነች። ሁሉን ነገር በሎጂክ ለማየት መሞከርና ሶሉሽን ለመስጠት መሞከር በጣም በቃ አትራክሽን ይቀንሳል ብዬ አስባለሁ በሂደት በተለይ ከሴት ልጅ አኳያ። ምክንያቱም እንደ ወንድ ልጅ ጭንቅላታችን ዋይርድ የተደረገው አይ ቲንክ ኢሞሽናል የሆኑ ነገሮችን ዲስመንትል አድርገን ወይም ወደዛ ገፍተን ከዛ ነገር በተቻለ ፍጥነት ለመውጣት መሞከር እንጂ እነዛን ኢሞሽኖች ፕሮሰስ ማድረግ በፍጹም አንፈልግም። ይሄ ጎድቶናልም ጠቅሞናልም በተለያየ ካየ ነው። ለምሳሌ አብዛኛው ወንድ ሱስ ውስጥ የሚገባበት ምክንያት፣ ሲጎዳ ራሱን ለማጥፋት የሚሄድበት ምክንያት አንዱ ይሄ ነው። ኢሞሽንን ፕሮሰስ የማድረግ አቅም አለመኖር፣ ወይ ሱስ ውስጥ ነው ድርግም የሚለው ለመርሳት፣ ወይ ደግሞ ራሱን ለማጥፋት፣ ወይ ሌላ ሴት ብቻ በሆነ መንገድ ያን ኢሞሽን ላለመስማት መሸሽ ይመርጣል። ጠቅሞታልም። አዎ ሶሉሽን ቤዝድ የሆነ ውጤት እንዲያመጣ ቶሎ ወደ ውሳኔ እንዲገባ ቶሎ መፍትሄ ፈልጎ ውጤታማ እንዲሆን ጠቅሞታል። ኦፍ ኮርስ ሴት ልጅ ኢሞሽናል መሆኗም የጠቀማት ነገር አለ፣ በተወሰነ መልኩ ያሳጣት ነገር አለ ብዬ አስባለሁ። ግን እኛ አብዛኛውን በተለይ ሪሌሽንሺፕ ላይ ያለ ኮሚትድ የሆነ ሪሌሽንሺፕ ላይ ያሉ ሰዎች ሁሉንም ነገር ሎጂካሊ ልትፈታ የምትሞክር ከሆነ አይደለም ኢሞሽናል ፓርቱን ዲስሚስ እያደረክ ኦልዌይስ ምክንያታዊ በሆነ መንገድ አይደለም ይሄ ከተፈጠረ ለምን እንደዚህ አላረክሽም፣ ይሄ ከተፈጠረ ለምን እንደዚህ አልሆነም፣ ይሄ ከሆነ እንደዚህ ይሁን የሚል አመለካከት ይሄን ስል ባይዘው ሴቶች ሎጂካል አይደሉም እያልኩ አይደለም። ግን ኢሞሽን ፈርስት ዘን ሎጂክ ነው ብዬ ነው የማምነው። ሳይንሱ በተወሰነ መልኩ የሚደግፈው እሱ ነው። ሁሉን ነገር ሎጂካሊ ለማብራት የምንሞክር ከሆነ ሁሉን ነገር ራይት ኤንድ ሮንግ አድርገን የምናስብ ከሆነ ሁሉን ነገር ብላክ ኤንድ ዋይት አይደል ወይ የስ ነው ወይ ኖ ነው ወይ መሆን ነበረበት ወይ አልነበረበትም የሚል ከዛ የዘለለ ፕሮሰስ ማድረግ ማንችል ከሆነ የምሬ ነው ሴቷ ጋር ያለን ነገር በጣም እየሞተ ይሄዳል። ሴቷ ለኛ ያላት ምክንያቱ አይረዳኝም የሚል ፊሊንግ ውስጥ መግባት ትጀምራለች። የኔን ኢሞሽን ቫልዩ ማድረግ አይችልም ማለት ትጀምራለች። ስለዚህ አንዳንዴ ኮንቨርሴሽኑን ምን አድርገን እናስበዋለን? ወይ ማሸነፍ ወይ ትክክለኛውን ነገር ማሳየት አድርገን ነው የምናስበው። ሁለቱም ላይሆን ይችላል። አንዳንዴ just have to listen አይደል? ዝም ብለን መስማት። ይሄ እኔ ራሱ ይሄን እናንተን እያስተማርኩኝ ስትረግል ማድረግበት ኤሪያ ነው አይደል? በቃ ቶሎ ወደ ሶሉሽኑ ገብተን ቶሎ መፍትሄ ሰጥተን መውጣትን መምረጥ ነገር አለ። አንዳንዴ ደግሞ የሰው ልጅ ኢሞሽንን ፊል ማድረግ ይፈልጋል። ምክንያቱም ፕሮሰስ የሚያደርገው በዛ መንገድ ነው አይደል? ኢሞሽንን አንደርስታንድ በማድረግ ነው። ለምን ተሰማኝ፣ እንዴት ፈተዋለሁ፣ እንዴት ይኬዳል ከዚህ ነገር ብሎ ፊል ካረጉ በኋላ ሙቭ ኦን ማድረግ የሚፈልጉት ሴቶች ተረተኛ እንደኛ እንዴት ተፈጠረ ምናምን አለ በቃ ፊክስ ኢት በቃ አለቀ ዞር በል አይነት አስተሳሰብ ነው የኛ። አመመህ መድኃኒቱ አጥበት
አይደለም ከኋላ ከስር መሰረቱ ነገርየውን አንደርስታንድ አድርጎ ኢሞሽናል ስቴቢሊቲን ሬጉሌት ማድረግ ብዙ ጊዜ ሴቶች ጋር ትንሽ እንትና ያለው ብዬ አስባለሁ። ለምን መሰላችሁ? ይሄ ምን ማለት መሰላችሁ? ለምሳሌ አንዳንድ ሴቶች ይሄ ነገር አይዋጥላቸውም። በነገራችን ላይ ያረጉታል፣ ግን ማመን አይፈልጉም ይሄንን ፓርታቸው። ምክንያቱም አይ ቲንክ ሎጂካሊቲ ላይ ትንሽ ያሳነሳቸው አድርገው ስለሚያስቡ ይመስለኛል። እኔ ግን ፐርሰናሊ ሁላችን የተፈጠረበት መንገድ ምክንያት አለው ብዬ ነው ማምነው። ያ እንደዛ መሆኗ በደንብ የልጆቿን ኢሞሽን አንደርስታንድ እንድታረግ የባሏን ኢሞሽን አንደርስታንድ እንድታረግ ጥሩ ሰፖርተር እንድትሆን አለም ጥሩ እንትን እንድትሆን ሄልፕ ያረጋታል ብዬ አስባለሁ። አይደለም ወንድ ልጅም ደግሞ እንደዛ መሆኑ ኢሞሽን ላይ ጊዜውን እንዳያጠፋና ወደ መፍትሄ እንዲገባ አይደለም ከአደጋ እንዲያድን ሁሉን ነገር ለምን ሰው ይዘርፈኛል የምትል ከሆነ ቤተሰብን አታድንም አይደለም። በቃ ሌባ ገባ አይደለም ሙቭ ኦን ጃምፕ ዝለል ወደ ነገር አርግ ተኩስ አፈንዳ ብቻ ራስን አድን አይነት ፕሪንሲፕል አለ ጭንቅላታችን ውስጥ። ይሄ ደግሞ ናቹራሊ ፕሮቴክተር ለመሆን ነው። ምክንያቱም ኢሞሽን ላይ ከቆየን ፕሮቴክት የማድረግ አቅማችን እየወረደ ስለሚሄድ በዛው ልክ የጎዳን ነገሮች ግን አሉ። ሶ በዚህ ፖይንት ሐሳባችን እዚህ ፖይንት ላይ ምንድነው ሐሳባችን አትራክሽን እንዳይቀንስ ከፈለክ አንዳንዴ መልስ ለመስጠት አትሞክር። ሶሉሽኑን በራሷ ፊገር አውት ታርገው አይደለም you just have to listen ይሄ እንዲህ ነው እንዲያ ነው በቃ just say understand ለማድረግ ሞክር። የፈለገችውን ያክል ኢሞሽናሊ ቬንት ታርግ listen to her። በጣም ነው የሚከብደን፣ በጣም ስትራግል የምናደርግበት ቦታ ነው። በቃ ቶሎ ሙቭ ኦን የማድረግ ፍላጎት ስላለን ስለዚህ you should really ይሄንን እንድታዩት ፈልጋለሁ። የመጨረሻው እንግዲህ ስፒሪቹዋል ሰው ባልሆንም ልላችሁ የሚፈልገው በመሃላችሁ ያለው አትራክሽን እንዳይቀንስ የምትፈልጉ ከሆነ አብሮ መጸለይ መለማመድ በጣም ኢምፖርታንት ነው ብዬ አስባለሁ። ይሄ ፐርሰናል ኤክስፒሪየንስም ነው። እንግዲህ ሼር ማድረግ ካለብኝ እንደው ከመንፈሳዊነት ነኝ ከሚል ሀሳብ ሳይሆን ግን በመሃል ያለ አትራክሽን በጣም የሚጨምር አይደል በመሃል ያለ አትራክሽን እንዳይሞት የሚያደርግ ነገር አብሮ ተንበርክኮ መጸለይ ነው። ወይም ደግሞ አብሮ 2 ሚኒት ለምን አትሆንም ለፈጣሪ ጊዜ መስጠት። ምክንያቱም ኮር የትዳርም የሪሌሽንሺፕ ዋናው ዓላማው አይደለም ፈጣሪ የሚፈልገውን የፈቅደውን ህይወት መኖር ስለሆነ አብሮ የሚጸልይ ሰው አብሮ እግዚአብሔርን የሚያመሰግን ሰው አብሮ እንደዚህ አይነት ነገሮች የሚያደርግ ሰው ከአትራክሽን ይዘላል። ለዛ ያለው ሰው ቫልዩ አራተኛ ፊዚካል ከምን አትራክሽን የዘለለ ይሆናል። ምክንያቱም ልክ አብሮ ጦር ሜዳ እንደሚዘምት ሰው አስበው አይደለም አብሮ በችግር ሰዓት እንደሚሆን ሰው ልክ እንደዚህ አይነት አለም አሁን አብሮ የሚዘምትን ሰው አብሮ በችግር የሚያልፍን ሰው ከሴክሹዋል አንግል አይደለም የምታየው ሴትና ወንድ እንኳን ቢሆኑ የዘመቱት ወር ምናምን የሆነ ላይክ አክሰፕት ያደርገዋል ውስጥ አይደለም ያ ሰው የኔ ራይድ ኦር ዳይ ነው ነገር የለም። ልክ እንደዛው መንፈሳዊ ነገሮችን አብሮ ማለት በተለይ ጸሎት ምስጋና የአብረ ደካማነትን ለፈጣሪ ማሳየት ማለት ነው። ሶ የሆነ የሚፈጥረው ዩኒየንሺፕ አለ። አይ ዶንት ኖ ሃው ቱ ኤክስፕሌን ኢት። መንፈሳዊ ሰዎች በደንብ ኤክስፕሌን ያደርጉታል ብዬ አስባለሁ። ይሄ አውት ኦፍ ዋት አይ ፌልት ስለሆነ ነው ፊል ካረኩት ስለሆነ ነው። ሶ በመሃላችሁ ያለ አትራክሽን ኪፕ እንዲያረግ ከፈለጋችሁ ረጅም ጊዜ እንዲቆይ ከፈለጋችሁ አይ ቲንክ ይሄንንም ነው። ሶ ትልቁ ግን ኤምፓቲ ነው ወይም ደግሞ አንደርስታንዲንግ የወንድና የሴትን ሳይኮሎጂ ነው። ሆፕፉሊ እዚህ ጉዳይ ላይ በሰፊው እንመጣበታለን። ያዘጋጀሁላችሁ ያለ ነገር አለ በቅርቡ አናውንስ የምናደርገው ዴፊኒትሊ ከዜሮ ጀምረን ከዜሮ ሊትራሊ ይሄንን ቀጥሎ የምናዘጋጅላችሁ ነገር ህፃናት ላይክ ሊትራሊ ቲኔጀርስ ልጆች እንኳን ቢኖራችሁ ወላጆች እነሱ እንኳን እንዲጠቀሙበት ደግሞ ከዜሮ ስለልጅ ምንም አይዲያው ከሌለው ሰው እስከ ጥግ ሜሬጅ ውስጥ በሰላም እስከ መኖር የሚል ሐሳብ ላይ በደንብ የተዘጋጀላችሁ ያለ ነገር አለ። ሆፕፉሊ ከእግዚአብሔር ጋር በቅርቡ ለሁላችሁም ይደርሳል ብዬ አስባለሁ። እዛ ውስጥ ግን እያንዳንዷን ነገር በትነን ከሳይኮሎጂ የተወሰነ መንፈሳዊ አስፔክቱንም ከዛ ደግሞ የሰው ልጅ ባህሪም ከዛ ደግሞ ሳይንስንም ጨምረን በደንብ ክሊር የሆነ ነገር ለማዘጋጀት እየሞከርኩ ነው። እግዚአብሔር ጋር ሁሉም ነገር በአጭር ጊዜ ውስጥ ይሆናል ብዬ አስባለሁ። እስከዛ ግን ይሄን ቻናልም ሰብስክራይብ አድርጉት፣ ያኛውንም ቻናል ፐርሰናል ዲቨሎፕመንቱንም ሰብስክራይብ አድርጉ፣ ቴሌግራም ቻናላችንንም ጆይን አድርጉ። ቴንክ ዩ